እኛ የአዶናይ ደጋፊዎች ነን እኮ ቀንደኛ የአዶናይ ንጉሳችን እንደሆነ አምነን የተቀበልን ሰው ነው። we don't like ጃኒ ያ እንዴት አርገን ጠምዘ እንደምናወጣት አላችሁ። እንዳለ አሁን ሴቷንም ይወጣ አንዳለች ደግሞ ደደብ የሆነች ሳጋቱራ የመሰለች የወሊድ መቆጣጠሪያ ወጋለሁ ብላ ነው መሰለኝ የከብት መርፌ ተወግታ ጃኒን ስታወራ ምኗም ማኛ እያለች እንደ ከብት ቂጧን አፈንድዳ የምትሄድ ሴትዮ አለች። ማናት ምለ ሶፊያ ነው ሶፋ ነው ምናምን የሚሏት የሆነ የድሮ ሶፋ ነው የምትመስለው። እና ባለፈው እኛ ዶንያ ጋር የምንሄደው ሰልፍ ኮንፊደንስ ለመማር ነው አለች። ሰልፍ ኮንፊደንስ ለመማር እውነት ብቃቱና አቅሙና ስለ ሰልፍ ኮንፊደንስ ከገባሽ ቦርጭሽን ለመደበቅ ሰፊ ልብስ ለብሰሽ አትሄጂም ነበር፣ ማንነትሽን አድርገሽ ትሄጂ ነበር። ሲቀጥል ይሄ ግንባርሽን ለመደበቅ እንደዚህ ጸጉርሽን እዚህ ድረስ አታመጭም ነበር። እንደኔ እንደዚህ ተመጫለሽ፣ እንደኔ እንደዚህ ገብቶሻል። እንትንሽን ሆድሽን ለመደበቅ እንደዚህ ብለሽ አትሄጂም፣ እንደዚህ እንዲህ ያልሽ አትሄጂም ነበር። አዶንያስ ናቁጭ በለው እኮ ማለት የቀረሽ ሰልፍ ኮንፊደንስ ማለት እንደዚህ ነው። ዚስ ኢዝ ሰልፍ ኮንፊደንስ። ኖራ አልኖራ ገብቶሻል። ልቃሚ የጃሙሲ መርፌ ተወጋች የወሊድ መቆጣጠሪያ መስሏት እንደ ጃሙሲ ያለች የምትውል ሴትዮ መጣ ጃኒ ነዚህ ብላ ጃኒ ነዚህ ለጃኒ እናቷ ነኝ ትላለች። እዚህ ጀዝባ ጅላንፎ የፖሊዮን እንትን ያበዛች የመሰላት ወይ ኦቨርዶዝ የተወጋች ሴትዮ ቁሻሻ። ኮንፊደንስ የሚጀምረው ባለሽ መኩራት ነው። እስቲ ጸጉርሽን ወደኋላ አድርጊና ላይቭ ላይ ግቢ። ኮንፊደንስ ለመማራለች ሆዷን እንደዚህ ስንት ልብስ ለብሳ እንደዚህ እየደበቀች ሆዷን ልደበቅ ሆዷን እንዲዝ ቂጧን ታረጋለች። ኮንፊደንስ የሚጀምረው በራስ ማንነት አለማፈር። ገብቶሻል? አዶንያስ የኮንፊደንስ አስተማሪ ብቻ አይደለም፣ የኮንፊደንስ ጥግ ያለው ሰው አጠገቧ ሆኖ በቤተሰቧ የምታፍር ቁሻሻ እናንተ በእናንተ ዙሪያ ስላለች ናት ጃኒ የምትባለው ራሱ ጂኒ ስመኝ ገብሩ ማለት ስመኝ ገብሩ በአሁን ታይም የኋላ ታሪኮቿን የሚያስታውሷት ሰዎች እንዳለ ቢሞቱ ደስ ነው የሚላት። በነገራችን ላይ እንዳለ እልቅ ብለው በቃ የሚያውቋት ሰዎች ሁላ ድሮ ቢሞቱላት ደስ ይላታል። እናቷ ብትሞት አባቷ ቢሞት ሁሉም ቢሞቱ ደስ ይላታል። እንዳለ በቃ ህይወት ታሪኳን የሚያስታውሳ ሰውላ ቢሞትላት ደስ ይላታል። ዛሴት ጀዝባ ተንቋሸሸች። ሳንቲሙን ምን አደረገች? ለእናቷ ቤት ገዛች። አልገዛች ቀለም ያስገባችው ሳንቲሙ ምን አደረገች? ጃሙሲ ነገር ነች። ጀዝባንማ ፎኮቱ አሜሪካ ግን እየቆያችሁ ስመጡ እየጀበዛችሁ ነው እንዴ የምትመጡት? ነውስ ይሄ የእብድ ኪኒኑ የሆነ ነገር ይቀይራችኋል። ዮኒን አትመስልም እቺ ልጅ አሁን ዮኒ ማኛን አትመስልም ጋይስ ይወት ዮኒ ማኛን አትመስልም። ዮኒ ማኛ ከሪያብ ሴንተር ወጥቶ መርፌ በስቶበት አንዳንድ ኪኒን የለም ብለውት ሳሉት ከማድር ብሎ የከብት ኪኒን እየወጉት እያደረ እንደዚህ አብጦ ማዲያት አውጥቶ ከዛ እዛው ጋር ሲጀብስ ታዩታላችሁ። ጅላንፎ ግሩፖች አሜሪካ ስትቆዩ ግን እየደደባችሁ የጀለንፈሳችሁ ራሱ የአሜሪካ ከብት እንትን ምን አሳማ ነው የምትመስሉት ጋይስ። አሳማ በምድር ላይ ሲኖር እንዲህ ሳይል እንደዚሁ እንዳለ ነው የሚሞተው። ቀና ብሎ እንኮ ዓለምን ሳያት ነው እኮ አሳማ የሚሞተው። አሳማ ትሆናላችሁ እንዴ ከቆይታው እስከስ እንዲህ አታዩም፣ እንደዚህ አታዩም። ዮኒም የሚያወራው ወሬ ብቻ እንደዚህ እያለ እናንተ ሪሰርች ነው የምሰራባችሁ ቆሻሻ። የሳይኮሎጂን የመጨረሻ ጥናት የምሰራው በእናንተ ላይ እየሰራውም ነው ያለሁት።
የእናንተ አይነት ቆንጆ ድድብ ስላላገኘው ነው 2 ዓመት ያራዘምኩት የምርቃቴን ጊዜ። ጃሙሲ መነ ሆላ ሆላቱ ሴኔ መነ ሆላ ሆላቱ ሴኔ በግቤ በገባ ግሩፖች በግቤ በገባ መነ ሆላ ሆላቱ ሴኔ መነ ሆላ ሆላቱ ሴኔ ይላል ቆፒ ጆሌ ላይ ማለት ነው። ምድረ ቆፒ ጆሌዎች እከካ ንፍጣ በእናቷ ፕራውድ ትሆናለች። እናንተማ እያንዳንዳችሁ ምን እያወራሽ እንቅልፍሽ ይመጣል። አንቺ ሴትዮ ከንፈርሽን በቦቶክስ አሳብጠሽ ፊትሽን ደግሞ በጃሙሲ ከብት አሳብጠሽ ጀዝባ ደደብ ለምን እንደሆነ አላውቅም። ብዙ መድኃኒት ያለፋት ሴትዮ እንደምትመስለኝ ለምን እንደሆነ አላውቅም። እሷና ይሄ ማን ነው የሚባለው ጋይስ? ማነው አባሸን በለው ምን የሚባለው የለም? የጃኒን ብራ ብሮ ምናምን አሰርቶ የሚሄድ ሽማግሌ ሰውዬ የለም? ማነው ስሙ? ማነው ስሙ? ማነው ስሙ? የሆነ ማነው ስሙ? ምን ያለውቀው ማነው? የሆነ ብራ ብሮ ቲሸርት ምናምን አሁንም ቶም እንደ ጄሪን ቲሸርት ለብሶ የሚንቀሳቀሰው ማነው ስሙ? ኧረ ጋይስ ተብተብ አድርጉ፣ ኮፒ ሊንክ። ቤቱን በጋለሪ በምናምን ጠብቁት። በጣም ዝም ብላችኋል። ስንቱን እኮ እንቅልፍ እየተኛ አይደለም። ተው ናቃችሁ። ግን ስማንት ማነው ስሙ? ማነው ስሙ? ባባ ሀዱሽ እናቴ ትሙት አይመሳሰሉም። እንደ ሀሳብ ቢጋቡ እብድ እሱም በዚህ እድሜው ጋይስ የህፃን ልጅ ቲሸርት አሰርቶ ጃኒ 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 እያለ ይዘፍናል። እንደዚህ የህፃን ልጅ ቲሸርት እንደዚህ የለም አሻንጉሊት ይመስላል። እንደዚህ ጃኒ ጃኒ ቆሻሻ ልቃሚ ደደብ የአሜሪካ ጃሙሲዎች ቲሸርት ቶም እንደ ጄሪ ቲሸርት አሰርቶ ደስ እለኛለች ይላል። እዚህ ወላሂ እናቴ ትሙት ጋዲቢት ባባ ሀዱሽ ነው ባባ በዱሽ የሚባለው ሰው የት አባቱ አውቀዋለሁ እኔ የሆነ ገና ከጫካ ያልወጣ ጀዝባ ነው የሚመስለኝ ጋይስ። እናቴ ትሙት የሆነ የለም ሰው የሚመስል ፍየል የለም ጫካ ውስጥ እሱን ነው የሚመስለው። እንደ ሀሳብ ለምን አይጋቡም? እነዚህ ቆንጆ ጀዝባ ይወጣቸው ነበር። እነዚህ የሆነ ሰው ለመሆን የሆነ አንድ ጉዳዮች መጥተው ደግሞ እንትን ይላሉ እንዴ ሀድሽ ነው በድሽ የሚሉ ሰው የት አባቱ አውቀዋለሁ እኔ። ምን ነው ግን አሜሪካ ግን ህዝቡ ግን ከ10 ዓመት በላይ ትንሽ ሲቆዩ እየጀበዙ ይመጣል። አዳቤ ከሪያብ ሴንተር ተፈርሞለት ሂድ እብድ ነህ ተብሎ ግን ሰው እንዳትወጋ ተብሎ መርፌ ተወጋውላ ማለት ነው። ቆሻሻ ካሻኮራም የአይምሮ ካሻኮራሞች ናቸው። እኛ ላይ ልታስተላልፉ ትፈልጋላችሁ እንዴ? ባባ በዱሽ በሉት እንጂ በሄደበት እየነፋ 3 ልጆች ነው 4 ልጆች በየቦታ አስወልዶ ሲንግል ማም ተብሎ እነሱ ይሰደባሉ። እናቶች ለእንደዚህ አይነት ወንድ እግር ከፍቶ የሚነፋ ራሱ ሴት እኔ እንዴት እንደሚያሳዝነኝ ቀስ ይሄንን በጥፍ እያጠናገርክ ነው እንጂ ልብስ ሰፊ ማድረግ እከካ ለእንደዚህ አይነት ሰው የምትተኛው ገስ ሺት። እኔ አንዳንድ ሴቶች ግርም ነው የሚሉኝ ገስ ውይ እንዴት እንደምናደድ ከእንደዚህ አይነት ወንድ የሚወልዱ ሴቶች የእውነት ሲያስጠሉ ከወንዶች። ጃኒ መሆን አትችይም። ታውቂያለሽ እነማን እንደሆናችሁ በደንብ። ሶፊያ ከእንግዲህ ግንባርሽ እንደዚህ ካላረግሽ አላወራም ኮንፊደንስ ከሌለው ሰው ጋር ገብቶሻል? አሜሪካ ዲሲ ቁጭ ብለሽ ዋት ይዚ ስትባይ ዋትየውን ከአብዱልአዚዝ እያልሽ የምትመልሽ ጀዝባ ሴትዮ መታሽ ሙርሙር ትጫወቻለሽ። ስንት ዓመት አሜሪካ ዲሲ ቁጭ ብለሽ ኡበር ነው የምትነጂው። ኡበር እኔ አሁን ኡበር አልሰራም። ያለ መኪና እንኳን ለኡበርም ሆነ ለሌላ የምትሆነት እኮ እሺ ጌም እየመጣ ፊቴ ላይ ድቅን ይላል። ያ ኡበር እየነዳሽ እንግሊዘኛ የማትቺ ቶፒክ ላለው እያልሽ ቶፊቅ እያልሽ የምታወሪ ፔንስል ላለው እያልሽ ፔንሲዮ እያልሽ የምታወሪ ጅራሬ መልክ ትሰሪያለሽ እንደዚህ መተሽ ደደቢት። ይሄ ሁላ ድክመትና መሟሟት ግን
ቲክቶክ ላይ ለመታወቅ ነው ዛሴት። እኔ 1 ሚሊዮን ሰው ቢያይኝ ምን ያደርግልኛል? እኔ ብር ካልሰራሁበት ምን ያደርግልኝ? ቢሆን ምን ያደርግልኛል? እኔ 1 ሚሊዮን ፎሎ ሲጀመር እኔ ፎሎ እንድታደርጉኝ አልፈልግም። ፎሎ በበዛ ቁጥር ታክስ ነው ብዙ የምከፍልበት። በትንሽ ፎሎ ግን ምን ያህል ፎሎ አለሽ ምናምን ነው የሚባለው። በዛ ሁሉ ነገር ይታያል ማለት። በዛ ላይ እያንዳንዱ የምገዛቸውን ቴሌፎን ፋክቶሪ እጄ ስለማስረከብ ይቀንስልኛል። አልፈልግም ፎሎ እንዳታረጉ። አይ ዶንት ኒድ። ዩቲዩብ ላይም ሰብስክራይብ አድርጉኝ አልልም። ለምን? የሰብስክራይቡ ብዛት ለእኔ ትንሽ ከባድ ዘሳ ቆሻሻ ጀስት ፎር ፎሎ ጋይስ ፕሊዝ ሰፖርት አድርጉ። ዘመቻ አድርገው የኔን ፔጅ ለማዘጋት እየተሯሯጡ ነው። አንድ ሰው ፔጅን በኮፒ ሊንክ፣ አንድ ሰው በጊፍት ሌላው በኮፒ ሊንክ ምናምን ከጠበቀው ምንም አባታቸው ያመጡ። አንድ ሰው ብቻ ጠብቁኝ። ቴንክ ዩ ጋይስ። ያ በታውቃላችሁ ጃኒ በ25 ዓመት እድሜዋ በ26 ዓመት እድሜዋ 26 ዓመት 2 ዓመት ትዳር ውስጥ የነበረች ኒካ አርጋ ማንን እንደማመጣላችሁ ታውቃላችሁ? ልጁ አሁን ይሄን ሰሞን ከእስር ቤት ወጥቷል። አግብቷት የነበረ የድሮ ኢንፎርሜሽንን እንዳያወራ ብላ አሳስራው ማለት ነው። አመጣላችኋለሁ። እሺ በእርግጠኝነት አመጣላችኋለሁ። እሱም ባላመጣም ማን እንደማመጣ ሰርፕራይዝ ነው ማረጋችሁ። ሰልማውን ላይ ያገባችሁ እሺ እስር ቤት ሁላ ገብቷል ልጁ ፎቶ እንዳይወጣ ብላ። የድሮ ማንነትን የሚያውቁ ሰው ሁላ ተረሽኖ ቢያልቅ ደስ ይላታል ጋይስ። 3ኛ ዓለም ጦርነት መጥቶ መጀመሪያ እነሱን ቢያጭድላት ደስ ይላታል። እናቷ ብትሞት አባቷ ቢሞት ደስ ነው የሚላት። ታሪክ ተዘጋማ አይደል? ከዛ ቱፓክ ትጫወታለች። ቱፓክ ጥሎ የሞተውን ሰንሰለት ታረግና እዚህ ጋር ወሳፕ ኒጋ ሄ ሁ ሄ ትላለች። እዚህ ቆሻሻ አንቺ የሚያምርብሽ መሀይብነት ስትማሪ ራሱ ትምህርት ያስጠላብሻል። ጃኒ የምነግርሽ ነገር መሀይብነት ደስ የሚልበት ሰው አንቺ እንዳይዩት ደግሞ ትላለች። ቆሻሻ የአዶኒን ግርማ ሞገስ ስለምትቀንሺ ከሱ በፍቃደኝነት እንድትገለል እንፈልጋለን። በነገራችን ላይ ያንቺን ደደቦች ደጋፊዎች እነዚህ የአሳማ መርፌ ተወጉትን ይዘሽ ወደዛው ወደ መጣችሁበት ተመለሱ። ሄዶ ጋዚ ቆሻሻዎች እግዚአብሔር ከጆን ዳንኤልን ፈንቅሎ ጥሎሻል። ይኸውልሽ በተለይ ስሟን የምታጠፉ ሴቶች በ25 እድሜያችሁ የት ነው የነበራችሁ? አናውቅም። በ25 እድሜያችን ሰማይ ቤት ዩፎ ወስዶን ነበር። ዩፎ ወስዶ መለሰ። ዛሴ ዩኖ ዩፎ አታውቂም አይደል? ሰናይት ላሽ እንድል 4 አንበሳ አውርቼ ትቻለሽ? አቅሟለሽ? ላሽ ብዬ በምን ብር ልሰራ ነው? ዛሴ በዚህ ምሰሪውን ብር እኛ እናወርዳለን ካላችሁ እያያችሁ እዚሁ 5 አንበሳ አውርዱ። ዛሴ ያ ሱቅሽን ዝግ ይባላል እንዴ? ቆሻሻ በደንብ ነው የምናውቀው። ናቹራል ነው። የስት ናቹራል አባቴ በእውነት ናቹራል ጸጉር ነው፣ ግን ለአንተ ለማሳየት አልሞክርም። ጃኒ መሆን ሲያቅታችሁ፣ አዶናይ መሆን ሲያቅታችሁ ፔጃችሁን ትከፍቱና ትሳደባላችሁ። አለባበሷን እኛ የአዶናይ ደጋፊዎች ነን እኮ። ቀንደኛ የአዶናይ ንጉሳችን እንደሆነ አምነን የተቀበልን ሰው ነው። ዊ ዶንት ላይክ ጃኒ። እዚህ ሚዲያ ላይ ንጉሶቻችን በወንድ ደረጃ አዶናይ፣ ጆን ዳንኤል፣ በሴት ቤታዩ ጉረስ ይጨለው ብላሏን እንቅስቃሴዋን ምንም ማድረግ አይቻልም። ኦኬ አስረግጬ ልንገርሽ፣ ጃኒ መሆን አይቻልም፣ አዶናይ መሆን አይቻልም። አስቀይ ዝግመተኛ ደጋፊ ነው ያላት። ለምን
አሜሪካ ያለ ሰው ግን ዝግመተኛ ነው ብዙ ጋይስ። ይሁን ዝግም ብሎ ዝንቡን እንኳን እሺ ቶሎ ቶሎ ማለት አይችልም። ዝንቦቹ አር ከጣሉበት በኋላ ነው እጁ ራሱ እሺ የሚል። ምንድን ያላችሁት? አባባ በድሽ ነው ያላችሁት? አባባ በዴ እሱ እንደ ህፃን ልጅ